አስባችሁ ታውቃላችሁ? አስተውላችሁታል? አብዛኛው ሴቶች ለምን ትዳር እንደሚፈሩ፣ ለምን ትዳር እንደሚሸሹ፣ ለምንስ ትዳር እንደሚመልሱ አስተውላችሁታል? እነሱ ከትዳር አይደለም የሚሸሹት፣ ትዳርን አይደለም የሚፈሩት። የሚፈሩት የሚያገቡትን ሰው ነው። ምናልባት የሚያገቡት ሰው ፍቅርና ውዴታን የማያውቅ ሰው ቢሆንስ ብለው ይፈራሉ። እነሱን የማይንከባከባቸው፣ ስሜታቸውን የማይረዳ የማያዳምጣቸው ወንድ እጅ ስር መውደቅን እጅጉን አድርገው ይፈራሉ። የእነሱን ስም መጥራት የሚያሸማቅቅ ወንድ እጅ ስር መውደቅን እጅጉን ይፈራሉ። በእነሱ ፊት ፈገግ የማይልላቸው፣ እነሱ ለመሸሽ ብሎ በስራ በምናምን የሚያሳብብ ወንድ እጅ ስር መውደቅን እጅጉን ያሰጋቸዋል፣ እጅጉን ይፈራሉ። እነሱን ከምንም ሳይቆጥር በሁለተኛ ሚስት የሚያስፈራራ ወንድ እጅ ስር መውደቅን እጅጉን ይፈራሉ። ወዳጄ፣ ሴት ልጅ ከአንተ ምንም አትፈልግም። እንክብካቤ፣ ትኩረት፣ ውዴታን እንጂ ሌላ ምንም አትፈልግም። አንዳንድ ወንዶች ሴት ልጅን የሚመለከቱት የሆነ የተቆጣጠሯት አካል እንደሆነች አድርገው ይመለከታሉ። የህይወት አጋራቸው፣ የልጆቻቸው እናት እንደሆነች ይረሳሉ። የትዳር መሰረቱ ውዴታ፣ እዝነት፣ መከባበር ነው። ታዲያ እነዚህን ነገሮች የምታደርግ ከሆነ ጥሩ ሴትን ማግኘት ትችላለህ። ወዳጄ፣ ራስህን አስተካክል። ለትዳር ራስህን ቅረጽ። እግዚአብሔር ያስደሰታችሁ። በመታስፈልገኝ ሰዓት ይውል አልተገኘልኝ እኮ እሺ፣ በቃ ያለፈውን ነገር ታዩና ያለፈውን ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው። ዛሬ በጣም በተደጋጋሚ እኮ ነግሬሃለሁ። ለምንድን ነው ዛሬ ላይ እንደዚህ መሆን የምትፈልገው? ቁርጣ በእግዚአብሔር እኔ አቅም እያጠራኝ ነው። ከዚህ በላይ እኔ አቅም እንደ አጥረህም አልፈልግም። በቃ ከራስ ጋር ታይም ሁሉንም ነገር ታያቸው። በቃ እንዴ እኔ በእንደዚህ አይነት መልኩ አልፈልግም። ከዚህ በፊትም ይኸውል እንደዚህ ብለህ ነው የተጎዳሁት። አልፈልግም። ከዚህ በኋላ አይፈጠርም። ይቅርታ አድርግልኝ። ሩታዬ፣ ምን መሰለሽ፣ አንቺን ምናቀሽ ከዚህ በፊት ትዕግስተኛ፣ በቃ ሁሉን ነገር የተላበሰች ብልህ ሴት ነሽ። አንቺ ምናቀሽ ማለት በዛኛው ባህሪሽ ነው ምናቀውና ዛሬም ይሄንን ነገር በቃ ይቅርታ አድርጊለትና ለመጨረሻ ጊዜ ይቅርታ አድርጊለትና በቃ ወደ ሞቀው ትዳራችሁ፣ ወደ ሞቀው ፍቅራችሁ፣ ወደ ጎጆሽ እንድትመለሽ እንፈልጋለን። እግዚአብሔርን እንምላችሁ ቤተሰቦች። እነሱ አሁን ሩታዬንን ቪዲዮ ስትለቅ ብዙ ደስ የሚላቸው ሰዎች አሉ። በቃ የእውነትም የተለያዩ ምናምን የሚመስላቸው ሰዎች እና ሩታና አብርሃም ምንም ቢሆኑ አይለያዩም። ምንም ቢሆኑ አይለያዩም። የእውነቴን ነው የምልሽ ሩታ፣ የመጨረሻ እድል ስጪው በቃ። ምክንያቱም የሰው ልጅ ነው፣ በእርግጠኝነት ሁሌ እንደተሳሳተ ነው እናውቃለን። አብርሽ በቃ ይቅርታ እያለሽ ስለሆነ ጥፋቱን ስላመነ በቃ የመጨረሻ እድል ስጪውና አብራችሁ ለመሆን ሞክሩ። የእውነቴን ነው የምላችሁ ቤተሰቦች። ሁለቱም እንደዚህ ሲሆኑ በጣም እንትን የሚሉ ሰዎች አሉ እና በመቀጠል ደግሞ የአብርሽ ነገር በጣም እኔ በጣም ሾክ እያደረገኝ ነው የዚህ ልጅ ነገር። በቃ እኛ ምን ብለን ማውራት እንዳለብን ራሱ ግራ እየገባኝ ነው። እኔ ቀለበቱን የት አባቱ አድርጎ ነው የመጣው? የት አባቱ ወስዶት መጣ? ቀለበቱን አውልቆት ተስፋ ቆርጦ ነው ወይስ ሌላ አማራጭ ስላለው? በምኑ እንደሚያስብ አይዶን ነው። እኔ ብቻ እግዚአብሔርን ቤተሰቦች፣ እናንተ ሁላችሁም በቃ ኮመንት ላይ ለዚህ ልጅ በቃ የሆነ ነገር በሉት ብቻ። እኔ አይዶን ነው እናቴ፣ ምን ማለት እንዳለብኝ ራሱ አላውቅም። እኔ ቤት የምሄደው በቃ እንደነገርኳችሁ የሚያስፈልጉኝ ነገሮች በሙሉ የኔ የሆኑትን ነገሮች በሙሉ ልወስድ ነው። ከተልኩኝም ላልመለስ እችላለሁ ወደዛ። ምክንያቱም በእንደዚህ አይነት መንገድ የሚቀጥል ከሆነ ይሄ ፉከራና ዛቻ ያለበት ህይወት ደስ አይለኝም። እኔ እንግዲህ ብያችኋለሁ ቤተሰቦች፣ ይሄ ልጅ አሁንም እያስፈራራት ነው። ሌላ አማራጭ ይዞ እሷን እየዛተባት እንደሆነ እኔ መጀመሪያም ብያችኋለሁ። እንግዲህ እያስፈራራ ነው። ተይ ትጸጸቻለሽ፣ በውሳኔሽ የምትጸጸሽውን ውሳኔ አትወስኚ ምናምን እያለ በጣም እየዛተባት እያስፈራራን የነበረው የእውነት በቃ ሩታ ልክ ናት። በቃ እግዚአብሔርን በጣም ታግሳለች፣ በጣም ጠብቀዋለች። ከዛሬ ነገ ይመለሳል ብላ በጣም ጠብቀዋለች፣ ግን እሱ መመለስ አልቻለም። ግን አሁንም ቢሆን ሩታዬ አንድ እድል፣ የመጨረሻ እድል ስጪው። እውነቴን ነው። ይህን ጎጆአችሁን ማሞቅም ምንም ማድረግ የምትችይው በዚህ ሰዓት ሩታ አንቺ ስለሆንሽ በቃ ይቅርታው እንደቀበይና ማሸነፍ አለብሽ የኔ እናት። እሱ ስለተጣመመ እሱ ሌላ እንትን አካሄድ ስለሄደ አንቺም ከሱ ጋር መሄድ የለብሽም። ምክንያቱም ቤተሰቦች የትዳር ዓለም ላይ አንዱ መጥፎ ከሆነ አንዱ ጥሩ መሆን አለበት። አንዱ እሳት የሚያቀጣጥል ከሆነ አንዱ ደግሞ የሚያረጋጋ ውሃ የሚጨምርበት ነው መሆን ያለበትና የእውነት እላችኋለሁ እናንተ ሁለታችሁ እንዲህ ስትሆኑ በጣም እየጨነቀኝ ነው። እኔ ከማንም በላይ በጣም እየደበረኝ ነው የእውነት እላችኋለሁ እንዴ። ምክንያቱም ሩታ በዚህ ሰዓት አንድ ሰው አይደለችም፣ ሁለት ነፍስ ናት። በሆዷ ላይ ጽንስ አለ፣ ልጅ አለ። ቢያንስ ለልጁ ስትሉ እንዲህ አትሆኑ። የእውነቴን ነው የምላችሁ ሩታ ምንም ነገር በቃ ይቅርታ፣ ፍቅር የማያሸንፈው ነገር ስለሌለ በፍቅር ብትኖሩ አንሱ ሀፒ። እኔ በጣም ደስ ይለኛል። የእውነቴን ነው የምላችሁ ቤተሰቦች። በቃ በይቅርታ በፍቅር የማይሸነፍ ነገር ስለሌለ
ፍቅርና ይቅርታ ደግሞ በመካከላችሁ መኖር አለበት። ኩርፊያ እዝነት ምንም እኮ ይኖራል ትዳር ዓለም ላይ መጣላት፣ መጋጨት ኤቭሪቲንግ አለበት። ግን በእነኛ ነገሮች ተሸንፋችሁ የምትበታተኑ የምትለያዩ ምናምን ከሆነ እስከ መቼ ትቀጥላላችሁ? እንደዛ ሆናችሁ በቃ አንድ ላይ የሆናችሁት ዋነኛው ምክንያት እኮ የትኛውንም ፈተና እኩል ማለት ለሁለት ሆናችሁ አሸንፋችሁ ለማለፍ ስለሆነ ይሄ ፈተና ደግሞ ለእናንተ ኖርማል በጣም ቀላል ነገር ስለሆነ በክራችሁ ማለፍ ትችላላችሁ። የእውነቴን ነው የምላችሁ ቤተሰቦች። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በግሬስ ፋሚሊ በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሌ ቤተሰቦች ለእናንተ መንገር አይጠበቅብኝም። ያው ከእናንተ የሚጠበቀውን ታውቃላችሁ። ላይክ እያደረጋችሁ ጀምሩ። ያላችሁን ሀሳብ አስተያየት በነፃነት በኮመንት ውስጥ ካሰፈራችሁ ለእኔ የሚደርሰኝ ይሆናል። እስከ መጨረሻው አብራችሁ ቆዩ። ይመቻችሁ። እንዲሁም ደግሞ ዛሬ የመጣሁበት ሀሳብ ወደ ቤት እንድገባ ይፈልጋል። ነገር ግን ብዙ ነገሮች ላይ እኔ አላመንኩበትም። ማለት እያወራ ያለው የሆነ አለ አይደለ ደስ የማይል ነገር ነው የሚያወራው። ሰው እኮ አትሊስት አላጠፋም አይደለም፣ አጥፍቷል። በጣም ጥፋት እንዳለበት እናንተም እኛም እናውቃለን። ሁላችሁም ታውቃላችሁ። የሰራው ነገር ትክክል እንዳልሆነ ማንም ያውቃል። ስለዚህ አትሊስት ያንን ጥፋት እንኳን አጥፍቶ ይሆናል አይደለ ከልብ የሆነ ይቅርታ እንኳን የለም እሱ ጋር እስካሁን እንዳየሁት ከሆነ ወይም ደግሞ እናንተም እያያችሁት ማለት ያለው ነገር ስለሆነ ማለት ነው። ማለት ግራ እናውቃለን። ብቻ በቃ ምን ማድረግ እንዳለብን እኔ ራሱ በራሴ በኩል በቃ በጣም ግራ ገብቶኛል። የእውነቴን ነው የምላችሁ ቤተሰቦች። እንዴ አብርሽ ማለት እኮ እኔ አላወራም። እግዚአብሔር በጣም በቃ ከኛ በላይ ሆኗል፣ ከህዝቡ በላይ ሆኗል። ብቻ ፈጣሪ ልብ ይስጠው። ሲቀጥል ደግሞ ይቆጭሻል ነው ኢቭን እያለኝ ያለው። ለምንድን ነው የሚቆጨኝ? እኔ እሱ ባጠፋቸው ጥፋቶች እሱ አሁንም እያለ ያለው ቤተሰቦች ይሄ አብርሽ እኮ አሁን ራሱ እያስመሰለ ያለ ነው እየመሰለኝ። ይቆጭሻል ማለት እሱ ለሱ ሌላ አማራጭ አለው፣ ለሩታ ሌላ አማራጭ የላትም አይደለም። እሱ ሌላ ካገባ ሩታ ሌላ ማግባት አይችልም። እንደዛ አስበው ነው ይቆጭሻል ማለት። ዛሬ እኔ ብቻ አንቺ እግዚአብሔር ምን ሊያደርግ አስበው እንደሆነ እንዲምዝተው ይቆጭሻል። ወዘምን እንጎፍ ይቆጭሻል ምን ማለት ነው? ትርጉሙን ያውቃል? አፋር ነኝ ተብሎ ዝም ተብሎ ይወራል እንዴ ቤተሰቦች? እንዴ እኔ እንጃ ብቻ በጋዝ ምን እየሆነ እንደሆነ በሰዓት ከራሱ ጋር አይደለም አብርሽ። በነገራችን ላይ በሰሞን ከራሱ ጋር አይደለም። ምን እንደሚያወራ ምን እንደሚሰራ ራሱ የሚያውቅ አይመስለኝም። እና ከሚያወራቸው ነገሮች አንፃር እኔም ከመምጣቴ በፊት ያወራው ነገር አለ መሰለኝና አንድ ድል ነው መሰጣት። ነገ የማረገው ነገር እንዳትጸጸቱ እናንተም እንዳትጠይቁኝ። ምንድነው እያሰበ ያለው? ቀድሞ ያሰበው ነገር እንዳለ እኔ አውቄዋለሁኝ። ትላንትም እየተናገርኩኝ ነበረ። ማለት ማድረግ የምትፈልገው ነገር ካለ አድርግ ብየዋለሁኝ አሁንም። ስለዚህ ማድረገው ነገር አለ። ስለዚህ ከማድረጌ በፊት ምናምን ነው ሐሳብ አሁንም ቢሆን እኔ ደግሞ በእንደዚህ አይነት መንገድ አልፈልግም። ለምን ስህተቶቹን ድጋሚ መድገም ይፈልጋል። ነገም ላይ እየተረዳሁት እንዳለው ከሆነ ከንግግሩም ከሚያወራውም ነገር የሰማሁት እኔም ጋር መጥቶ እያስረዳኝ ካለበት ነገር አንፃር ይቆጭሻል፣ አንድ ድል ነው የምሰጥሽ ካለ ነገ ላይ ሌላ ነገር ስለማደርግ ዛሬ እቺን ሰዓትና ደቂቃ ተጠቀሚባት ነው። እኔ ደግሞ እንደዚህ አይነት ነገር አይመቸኝም። እንግዲህ እኔ እኮ ሩታ በቃ እግዚአብሔርን ስታወራ አታወራ። ምክንያቱም ጠንቅቃ ነው የምትሰማው፣ ሁሉንም ነገር በማስተዋል ነው የምትሰማው። ታውቃላችሁ ቤተሰቦች አብርሽ እንግዲህ በባለፈው ቪዲዮ ላይ እኔ በቃ ከዚህ በላይ አልለማመጥም፣ እኔም የራሴን እርምጃ ወስዳለሁ ከዚህ በኋላ በማደርጋቸው ነገሮች ላይ ማናችሁም እንትን እንዳትሉ ምናምን እያለ የነበረው እንግዲህ ሌላ ምን አስቦ ነው አብርሽ እንደዛ እያለ የነበረው? ምን አስቦ ነው? በእርግጠኝነት አይደለም በሩታ በእኛ ዘንድ ራሱ በጣም ጥያቄ የሚፈጥር ነገር ነው ሲያወራ የነበረው። እና ይኸው ዛሬ ላይ ደግሞ ንግግርህን ሰምታ ሩታ እንዲህ አለች። ምን አስበ ነው አባቢ? አዎ አብርሽ አንተ ምን አስበ ነው እንዲህ የምታወራው? ማለት ለአንተ ያለ አማራጭ ለሌላ ሰው የለም? ሩታ በቃ ሌላ አማራጭ የላትም ከአንተ ውጪ? ሲቀጥል ደግሞ ዛሬ እንግዲህ ወደ ቤት እንድመለስ ነበር የሱ ፍላጎት። እኔ ግን መመለስ አልችልም። የኔ እናት ምንም ቢሆን ወደ ቤትሽ ተመለሰሽ ነገሮችን በቃ ሶልቭ ለማድረግ ነው መሞከር ያለባችሁ።
የእውነት እላችኋለሁ ቤተሰቦች በትዳር ዓለም ላይ እኮ ይሄ ችግር እኮ በጣም ትንሽ ነገር ነው። ከዚህ የባሰ በጣም ብዙ ነገር ሊፈጠር ይችላል። ማን ያውቃል? ሁሉንም ነገር አሸንፋችሁ በግራችሁ ለማለፍ ነው ትዳር የምትቆራኙት። ለመተባበር ፈረንጅ ምን ይላል መሰላችሁ? ዩኒቲ ኢዝ ፓወር፣ አንድነት ኃይል ነው። በአንድነት ሁሉንም ነገር ለማሸነፍ ተደማምጣችሁ ሁሉንም ነገር በቃ አንድ ላይ ሆናችሁ ለማሸነፍ ነው ትዳር ዓለም ላይ የምትገቡትና ይሄ ነገር ደግሞ በጣም ቀላል ነገር ነው። እርግጠኛ ነኝ በጣም ቀላል ነው። ስፔሻሊ ሩታ ይህንን ነገር ኢቨን ብቻሽን ራሱ ማሸነፍ ትችላለሽ። የኔ እናት ጠላቶችሽን ማሳፈር አለብሽ። ውድቀትሽን ሊያዩ የሚጠብቁ ብዙ ጠላቶች ስላሉ ማለት እባክሽ። የእውነት ቤተሰቦች በእኔ ሀሳብ የምትስማሙ ሰዎች ብቻ ላይኳ ቦታ ላይ እንገናኝ። አሁን ስለራሳችሁ ጉዳይ እናውራ እንጂ እኔ ኧረ በእናትህ እኔ የራሴን ረፍት እየፈለኩኝ ያለው ሰው ነኝ። እንኳን አንተ መቀጣበት ሰዓትም የለኝም። ምን ወሰንሽ? ውሳኔሽን ማወቅ ፈልጋለሁ። ትናንትና እንድታስቢበትም ጭምር ነው ዛሬ አዳር አስቢበትና ንገሪኝ ያልኩሽ የነበረው ማለት ነው። ስለዚህ ምን አይነት ውሳኔ ወሰንሽ? ያሰብሽውን ነገር እንድትነግሪኝ ፈልጋለሁ። እኔ ምንም ማስበበትም ነገር የለም። ማሰብ ካለብህም አንተ ነህ ማሰብ ያለብህ። ምክንያቱም ትናንትና ከምትናገራቸው ነገሮች አንፃር አንተ ገና ነህ። ብዙ የማታስተካክላቸው ነገሮች አሉ። ገና ብዙ የሚቀሩ ነገሮች አሉ። ገባ? አንተ በጣም ብዙ ነገር ገና ወደፊት ማድረግ የምትፈልግ ነው የምትመስለው። ከንግግርህም፣ ከመልስህም፣ ከአስተሳሰብህም፣ ከሁኔታህም ምንም የምትጸጸት አትመስልም። ምንም ያደረከው ነገርም በቃ የሚጸጽትህ አይመስልም። ሰው እኮ ያጠፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል። አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየቅኩሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በመጀመሪያ ይቅርታ ሲጀመር ጠይቋል እንደ ይሄ ልጅ የሆነ ተከራክሮ ደክሞት ጥፋቱን ሳያምን በቃ በሰዓቱ ብቻ ረፍት እንደፈለገ ሰው በቃ እሺ ይቅርታ ምናምን እንደማለት ሰው ኢቨን እሱን ራሱ ያለ አይመስለኝም። እኔ ቤተሰቦች እንዴ ቤተሰብ ሰው እኮ ጥፋቱን አምኖ ይቅርታ ሲጠይቅ ነው አይደል ደስ የሚለው። ጭራሽ አብረሽ አይደለም ይቅርታ። እኔ እንጃ ብቻ እግዚአብሔርን ደክሞኛል፣ የእውነት ደክሞኛል። ትናገሩ ምናምን በሚል ዛቻ ይቅርታ የለም። ከልብህ ሲሆን ነገር ነው እየሰበሰብሽ ያለሽ ሩታ። ዛሬም ነገም የምናገራቸው ዛሬም እንኳን የሆነ ክፉ ነገር ነው እኔን ለማናገር እየጣርሽ ያለሽ። አረመሰ ይኸውልህ የኔን አንደበት ነው እየለቀምሽ ያለሽ። ምን አለ እንኳን መልካሙን ነገር ብታወሪ፣ መልካሙን ነገር ብታስቢ ምን ችግር አለው? ቀድመህ የምትሰራውን ነገር እኔ እኮ ስለማውቀው ነው። ይኸውልህ እኔ እኮ ከዚህ በፊት እኮ ተናግሬ አውቃለሁ። ይሄ ነገር እንዳይፈጠር በዚህ መንገድ ልንገርህ። ኦኬ እልህ ውስጥ ከተሽኝ ነው ይሄንን ያደረኩት ለማለት እንዲያመችህ ነው እኮ። ሰውን እልህ ውስጥ አትክተች በቃ አይደለም። አይ አሁን የምትናገረው እልህ ውስጥ ከተሽኝ ይሄን ነገር አደረኩ ለማለት እንዲያመችህ ነው። እልህ ስለገባው ነው አንቺ እንደዚህ ስላልሽኝ ነው እንዲህ ማረጋው ልትለኝ ነው ሩታ። እግዚአብሔርን እኔ ሰውን በዚህ ልክ ተለማምጬም ለምኜም በዚህ ልክ አውርቼም አላውቅም። አንቺን ግን በጣም እየለመንኩሽ ነው፣ እየተለማመንኩሽ ነው። በጣም ትዕግስቴንም እየተፈታተንሽ ነው ያለሽው እኮ። ጥፋቴን አመንኩሽ፣ ይቅርታ። እንዴ የታለ ቀለበቱ? የታረቀው ቀለበቱን የተወሰደ አያችሁት? ይሁና ይቅርታሽ ከይቅርታ በላይ ምን አለ? ምን ልነግርህ? ምን ላድርግልሽ? ከዚህ በላይ ምንም እንድታረግልኝ አልፈልግም። እኔ ፍላጎትሽ ከኔ ወድቄ ምናምን ይቅርታ እንደልሽ ነው የምትፈልጊው? አዎ ወድቄ ይቅርታ መጠየቅ አለብህ። ከመውደቅም ተንከባለ። ማንን ገደለ ይቅርታ መጠየቅ? አንተ ማንን ገደለ? እስቲ ንገረኛ። ወድቄ ይቅርታ እንጠይቅ አይደለም ወድቀ እንዴ? እኔ እግዚአብሔር እኔ ልጅ በምኑ እንደሚያሰማድ ሁሉ ብቻ እናቴን ቤተሰቦች የእውነት እኔ በጣም ልህኛ ይሆንኩ ነው እግዚአብሔር ስፔሲፊክ ቦታ ስላልነገርኩ ብቻ ነው። እና እነሱ ምን ታርፊ እንፈልጋለን ስላሉኝ አሁን እኔ ማረፍ ነው ፈልገው። የነሱ ሐሳብ ብቻ ሳይሆን የኔም 100% ፍላጎቴ ስለሆነ ማረፍ ነው ፈልገው እና በቂ ልብስ ይዤ ስላልሆነ የሄድኩትኝ በንዴት የቀሩኝን ትንንሽ ልብሶችን ይዤ እመጣና ማረፍ ፈልጋለሁ። እሱ ልነግርህ ነው የመጣሁት አሁን። እና ደግሞ አንተም ለመቀየር አምሮውን በደንብ ሬዲ አድርገው አላ ማለት ነው። ማረፍ ከፈለግሽ እኛ ጋር ማረፍ ትችያለሽ። ገባሽ አይደለ? አቤት ማረፍ እኔ ቤተሰብ የለኝም እንዴ? ቤተሰብ ጋር አይደለም ግን ደግሞ ከማረፍም ከፈለግሽ እኔ ጋር ማረፍ ትችያለሽ። ገባሽ? ከነሱ ላይ ያስፈልግሻለኝ። ስለዚህ በምታስፈልገኝ ሰዓት ይኸውልህ አልተገኘህልኝ እኮ። እሺ በቃ ያለፈውን ነገር ስህተት ሁሉ ነገር ታዩና በቃ የእውነት ግን ሩታዬ በአንቺ ህይወት ላይ በአንቺ ትዳር ላይ ምንም አይነት ሰው ቢሆን ውሳኔ እንዲወስን አትፍቀጂለት። ምንም ማድረግ የምችው ምንም ማድረግ ያለብሽ ራስሽ ስለሆንሽ
በትዳርሽ ላይ ማንም ቤተሰብ አይደለም ማንም እንዲወስን አትፍቀጂ። ምክንያቱም አንቺና አንቺ ብቻ ናችሁ ውሳኔ መወሰን የምትችሉ አብረሽና አንቺ ብቻ። እነሱ እኛ ጋር ረፊ ምናምን ስላሉሽ ከባልሽ ሀሳብ ወጥተሽ እንዲህ ማድረግ የለብሽም። ቤተሰቦች እንደኔ ሀሳብ ማለት ነው ግቢ ማለት መብት የለኝም ማለት ነው። ስለማከብርህ ነው አይደለም ከኔ በላይ ያንቺ አጠገብሽ ያሉ ሌሎች ሰዎች ይበልጣሉ። ስለዚህ እኔ ነኝ ስለሽ ወይንም ግቢ ስለሽ ስለማከብርህማ ነበረ እኔን አንተ የምትለኝ ነገር ሰምቼ እሺ ብዬ አደረኩት። አንተ ግን ይኸውልህ በምታደርጋቸው ነገሮች ለኔ ምንም አይነት ክብር እንደሌለ ነው የሚያሳየው የሚመስለው። እንዴ አንተ ሌላ ሰው ሽሩሩ እያልክ እኮ እኔን እኮ ምን አገባሽ እኮ ብለህ በቆምካቸው ሴት ፊት እኮ ተናግረኛል። ለምንም አልፈልገውን ነገር እንድናገር ታደርገኛለህ። የማይሆን ነገር ካፌ እንዲወጣ አታድርግ። ስለዚህ እንደዛ ነው። ለማንኛውም ይሄንን ይመስላል ማለት የምትፈልገው ነገር ካለ በለኝ፣ ከሌለ ደግሞ እኔ በበኩሌ ጨርሻለሁ። ሌት ይችላል ከፈለክም አብረን መሄድ እንችላለን፣ ወይም እኔ በኋላ መምጣት እችላለሁ። ሐሳብ ምንድነው? በግልጽ ንገረኝ። እኔ የሚሰማኝን ነገር በሙሉ በግልጽ ነግሬሃለሁ። ይዘሽ እንድትሄጂ አልፈቅድልሽም። ይኸውልህ እሱን ግዴታዬ ስለሆነ እኮ ነው። ምንም ግዴታሽ አይደለም። ወደ ቤትሽ ተመለሽ። የሚያስፈልገኝ ልብስ ይኸውልህ በቅርቡ ገዝቼ ይዛት እቺ ነው ሩታ በእግዚአብሔር አታስጨንቅኝ። ወደ ቤት እንሂድ በእናትሽ። የሚያስፈልገኝ ነገር ኧረ እኔ አትለምነኝ። አንተ ለመለወጥ ብቻ ሬዲ ስትሆን ለምነኝ። እኔ በእንደዚህ አይነት መልኩ አልፈልግም። ከዚህ በፊትም ይኸውልህ እንደዚህ ብለህ ነው እኔ የተጎዳሁት። አልፈልግም። ይሄ እናውቃለን። በጣም ብዙ ተፈትነሻል። በጣም ብዙ ለዚህ ትዳር ብዙ ዋጋ ከፍለሻል። በጣም ብዙ ኢነርጂሽን ሉዝ አድርገሻል። እናውቃለን። ግን ትዳር ማለት ፍቅር ማለት ይደከምለታል፣ ይሞትለታል። ከዚህም በላይ መሆን አለብሽ። ስለዚህ የመጨረሻ እድል ስጪ። የእውነት ቤተሰቦች የመጨረሻ እድል መስጠት አለባት እንደኔ ሀሳብ። ከዚህ በኋላ አይፈጠርም። ይቅርታ አድርጊልኝ። ከዚህ በኋላ አይፈጠርም። አይቻልም። በቃ ይኸውልህ ከእነሱ ጋር ተነጋግሬ የወሰንኩት ውሳኔ ነው። ፕሊዝ እኔ ማንንም ኮምፔር ማድረግ አልፈልግም እኮ በቃ አለቀ። ስለዚህ ወደ ቤት እንሂድ። በቃ ሁሉም ነገር ታየውና አንተን እንደማስበልጥ አንተ ከሌሎቹ እኔን ያላስበለጥከኝም። እሺ የተፈጠረውን ታየው። በቃ ሁሉም የተፈጠረውን ነገር ታየውና ወደ ቤት እንሂድ። ይደክመኛል። አትጋፋኝ። በእግዚአብሔር ወደ ቤት እንሂድ። ወደ ቤት እሺ በይኝ በእናትሽ። እንዴ በዚህ ልክ እየለመንኩሽ እንኳን ልብሽ እንትን አይልም እንዴ? ይሄን አለ እኮ አንቺም የሆነን ሰው የገደልኩብሽ እኮ ነው የሚመስለው። ለምን ትለምነኛለህ? ትናንትና እኮ ጸጽተሻል ነበር ያልከኝ። ዛሬ እውነቱን ሁሉን ነገር ስለተናገርኩ ነው እንዴ የምትለምነኝ? ተም ነገሮችን በሌሎች መንገድ ሰዎችን ይኸውልህ በደንብ ማስረዳት ትችላለህ። እንትን አትበል እሺ በይኝ። እየለመንኩሽ ነው ያለው። ለምን ትለምነኛለህ? እኔ ማረፍ ነው ፈልገው። ወደ ቤት እንሂድ በቃ። አታስጨንቀኝ እባክህ እኮ ወደ ቤት። እኔ መጨነቅ አልፈልግም ፕሊዝ። አሁን ማረፍ ነው ፈልገው። ሩታ እየነገርኩሽ ነው አይደል? ሐሳብሽን ቀይረሽ ወደ ቤት ነይ። እጠብቅሻለሁ። ቤት ነኝ አሁን ቀጥታ ማለት ነው። ማረፍ ነው ፈልገው። ሳለው ኮሳሊከነሰብ ምን አጠፋው? ይሄን በቃ እግዚአብሔርን እንዲህ እየለመነሽ እንትን ማድረግ አልነበረብሽ። እናውቃለን። በጣም ተጎድተሻል። በጣም ብዙ ደክመሻል። ትዳር ደግሞ ከዚህም በላይ የሚኮንለት የሚሞትለት የሚደከምለት ነው። ስለዚህ በትዳር ዓለም ላይ ስንገባ ደግሞ ቤተሰቦች ይህንን ነገር ሁሉ አይተን አምነንበት መሆን አለበት የምንገባው። ከነሱ ህይወት ደግሞ ብዙ የምንማራቸው ነገሮች ሊኖሩን ይገባሉና መማር አለብን። አምነን መሆን አለበት የምንገባው ትዳር ዓለም ላይ። ትዳር ዓለም ላይ ስንገባ ሁሉም ነገር አልጋ በአልጋው ሆኖ ይሄዳል ማለት አይደለም። ስለዚህ ትዳር ዓለም ላይ ስንገባ ሁሉንም ነገር አምነንበት ብንገባ ጥሩ ነው ብዬ አስባለሁ የእውነት። እና ሩታዬ የኔ ውድ እህት የእውነት ይህን ቪዲዮ እንደምታዩ 100% እርግጠኛ ነኝ። ስለዚህ የኔ እናት የመጨረሻ እድል ስጪው። በቃ ይቅርታ አድርጊለት እግዚአብሔርን። እግዚአብሔር አምላክ የእኛን ኃጢአት የጠላቶቹን ኃጢአት እየወገርነው ራሱ እኮ የሚያደርጉትን አያውቁምና ይቅር በላቸው ያለ ፈጣሪ አይደል እንዴ? ስለዚህ ይቅርታ ማድረግ አለብሽ። የእውነቴን ነው የምላችሁ ቤተሰቦች። ይቅርታ ያለው እድሜው ረዥም ነው ብሎ የለ ቲክቶክ ላይ። የእውነቴን ነው ይቅርታ ማድረግ አለብንና ኤኒዌይስ ውድ ቤተሰቦች የነበረን ቪዲዮ ያንን ይመስል ነበር። እስከ መጨረሻው ስለቆያችሁ ከልብ አመሰግናለሁ። ያላችሁን ሀሳብ እስቲ ኮሜንት ውስጥ ስጡ። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። እንዲህ ትዳር ዓለም ላይ ገብታችሁ እንዲህ መለያየት እንዲህ መጣላት ምናምን የሚባል ነገር በህይወታችሁ አይግባ። አሜን በሉ። እወዳችኋለሁ። ደህና ሁኑልኝ።